እንደምን አመሻችሁ። ሰላም ነው? ደህና ናችሁ? ይሰማል? ትንሽ ማይኩን ትንሽ አጀስት ታደርግልኝ ወደዚህ። እሺ ታንኪዩ። በመካከላችሁ በመገኘቴ በጣም ደስ ብሎኛል እና እየተነገረ ያለው ርዕሰ ጉዳይ በጣም ብርቱ እንደሆነ ነው የማስበው። ግን ለምንድን ነው ስለ ሰው ማውራት የፈለግነው የሚለውን ነገር ማንሳት ይኖርብናል ብዬ አስባለሁ። ለምን ሪሊ ሰውነታችሁን ተጠራጥራችሁ ታውቃላችሁ ወይ የሚል ጥያቄ መጠየቅ ይኖርብናል እያንዳንዳችን ማለት ነው። በጠዋት ስንነሳ ካልጋችን ተነስተን ምናምን መስታወት ፊት ቆመን ዳበስ ፈተሽ አርግ ዛሬ ሰው ነኝ ወይ ሰው አይደለሁም ምናምን ያላችሁ ስንቶቻችሁ እንደሆናችሁ ብዙ እርግጠኛ አይደለሁም። ሆኖ ግን ሳስበው እንደዚህ ሰው ነኝ የሚል ፕሮግራም ስሰማ አይ ቲንክ የሰው ልጅ ሰው ምን እንደሆነ ያውቃል እንዴ ብዬ ሁሉ ጠይቄ ያውቃለሁ ማለት ነው። እና የሰው ልጅ ብቻ ሳይሆን እኔ ራሴ በእርግጥ የሰው ልጅ ነኝ፣ ግን የሰው ልጅ ሰው ምን እንደሆነ ሰው ራሱ ያውቃሉ የሚል ጥያቄ ጠይቃለሁ ማለት ነው። እና እንደዛ እንደጠየቃችሁ ተስፋ አደርጋለሁ። ካልጠየቃችሁ ደግሞ እንድትጠይቁ አበረታታችኋለሁ ማለት ነው። ሰው ምንድን ነው አይደለ? ቅድም እንግዲህ ሲነገር እንደነበረው በቅዱሳት መጻሕፍት ላይ በርካታ ሰዎችም ብዙ ነገር ጠይቀዋል። ንጉስ ዳዊት የሚባለው ሰውዬ እንደዚህ ብሎ ጠይቆ ያውቃል። በእውነት ሰው ምንድን ነው? እሱ ብቻ አይደለም፣ እኔ ማን ነኝ የሚል ጥያቄ በርካታ የፍልስፍና ሊቃውንትም ይጠይቃሉ። እናንተም እንደምትጠይቁ ተስፋ አደርጋለሁ። ለምን ተብሎ ከተጠየቀ በሀገራችን ውስጥ ያሉትን ነገሮች ስንመለከታቸው በእርግጥ ይሄ ጥያቄ ተገቢና ወሳኝና ጊዜያዊ ነው፣ መጠየቅ አለበት ደግሞ ብዬ አስባለሁ። ለምን ተብሎ ከተጠየቀ ዩኒቨርሲቲዎቻችን ሲዘጉ ሀገር ይረከባል፣ ነገ ፍርድ ቤት ምናምን እሱ ነው ዳኛ የሚሆነው ጠበቃ የሚሆነው ምናምን የሚባለው ሰውዬ ከ5 ዓመት በኋላ አይ ነገ ኢንጂነር ሆና በደንብ የከተማይቱን ፕላን የምትሰራው እሷ ናት፣ እሱ ነው ትልልቅ ኢኮኖሚ ኢንቨስትመንት የሚያንቀሳቅሱት እነሱ ናቸው፣ በዚህና በዛ ሴክተር ውስጥ ትልልቅ የሕክምና ተቋማት ውስጥ ገብተው ይመራሉ ያስተዳድራሉ እየተባሉ የሚጠበቁ ሰዎች በፌደራል ፖሊስ የሚጠበቁ ከሆነ በእርግጥም መጠየቅ መቻል አለበት ማለት ነው። ሀገር ክሪቲካል የሆነ ነገር ውስጥ ገብታለች ወድቃለች ማለት ነው። ነገ ህይወታችንን አይደለም ሀገራችንን አሳልፈን ልንሰጠው የተዘጋጀ ነው ትውልድ በእንደነዚህ አይነት ውስጥ የሚያልፍ ከሆነ የሆነ ቦታችን ላይ ስብራት ገጥሞናል ማለት ነው። የሆነ ነገራችን ተበላሽቷል ማለት ነው። ስለዚህ መጠየቅ ያለበት ጥያቄ ነው። ከ2.5 ሚሊዮን በላይ ሳይሆን በጣም በርካታ ሰዎች ተፈናቅለው ወደ ቦታቸው ለመመለስ የሚደረጉበት ትንቅንቅ ስንመለከት የሀገሪቷ ጀነራል የሚሞትበት ከሆነ ከፍተኛ የክልል መስተዳድርና አስተዳዳሪዎች የሚሞቱበት ከሆነ ትምህርት ቤት የተላከ ተማሪ ከፎቅ ላይ ተፈጥፍጦ የሚወድቅ ከሆነ ወድቆም ደግሞ የጣሉት ወይም የተጠረጠሩት ሰዎች ሲያዙ ካልተፈቱ ተብሎ የሚጮህ ከሆነ በእውነትም እነግራችኋለሁ ችግር አለ ማለት ነው። የሆነ ነገር ሆነናል ማለት ነው። የሆነ ነገራችን ተሰብሯል ማለት ነው። የሆነ ነገራችን ተነክቷል ማለት ነው። ስለዚህ ቆም ብለን መጠየቅ መቻል አለብን ማለት ነው። ምን ሆነን ነው? ስለዚህ ላውራበት የምፈልገው ርዕሰ ጉዳይ መልኬን አፋልጉኝ የሚል ነው። ባለፈው አስመራ ውስጥ ነበርኩና ስንቀሳቀስ በርካታ ቁም ነገሮችን አግኝቻለሁ። ለምሳሌ የሞተ ሰው ምናልባት የሆነ ነገር የደረሰበት ሰው የሀዘን መግለጫ አለው ማለት ነው። ከሌ አርፏል። ስለዚህ ሄዳችሁ ለቅሶ ድረሱ እንዲህ ነው። በእኛ ሀገር ደግሞ ሌላ ነው። የጠፋበት ሰው ወንድሙ ሊሆን ይችላል፣ ልጁ ሊሆን ይችላል። በሆነ አጋጣሚ ከቤት ወጥቶ ሲጠፋ አፋልጉኝ እና ያገኘ ሰው ደግሞ ካለ ብድራቱን እከፍላለሁ፣ ወረታውን እከፍላለሁ ተብሎ በሬዲዮ ይነገራል፣ በቴሌቪዥን ይነገራል። ላሰማ እንዲያሰማ ብዙ ነገር ይደረጋል ምናምን ማለት ነው። ስለዚህ እኔ ቆም ብዬ ጠይቃለሁ። ከቤት ሲወጣ የለበሰው እንደዚህ ነው፣ ያደረገው ጫማ እንደዚህ ነው፣ እንደዚህ አይነት የጸጉር ስታይል አለው፣ እንደዚህና እንደዚህ ነው ቁመቱ ውፍረቱ ይባላል። እባካችሁ ይሄንን ሰው ካገኛችሁ ወንድሙ ከሌ ይባላለው፣ እህቷ ከሌ ይባላለው፣ እናቱ ከሌ ይባላለው፣ አባቱ ከሌ ይባላለው ካገኛችሁ ወረታውን እከፍላለሁ፣ እባካችሁ የጠፋ ሰው አለ፣ እባካችሁ አፋልጉኝ ብለው ይጠይቃሉ ማለት ነው። ስለዚህ ይሄንን ሳስብ በጣም የምወደው ፈላስፋ ዲዮጋን ይባላል። ብዙዎቻችሁ ሰምታችሁት ሊሆን ይችላል። ዲዮጋን በጣም የሀብታም ልጅ ነው። በነበረበት አካባቢ ስሙ ተቀየረ። ደግሞ የነበረበት አካባቢ ልታስተዳድረው ስላልቻለች
ተሰደደ ማለት ነው እና አቴንስ ደረሰ። አቴንስ ነጎደ። አቴንስ ውስጥ ገባ። በርካታ የፍልስፍና አስተሳሰቦች፣ በርካታ አመለካከቶች፣ በርካታ ንግግሮች የሚደረጉበት ከተማ ነው። ሰዎች የሚያስቡበት፣ የሚጠይቁበት፣ የሚመረምሩበት ከተማ ነው። የተከበረ ሰው ከተከበረ ቤት ውስጥ ይወጣ ግን መጻተኛ ሆኖ የሚንከራተት እና ከአንድ ድልድይ ስር ቁጭ ብሎ ህይወቱን መግፋት የጀመረ ሰው ነው ዲዮጋን አስደናቂ ነው። ታላቁ አሌክሳንደር ዘግሬት እንኳን እንደዚህ ይላል፣ አሌክሳንደር ዘግሬትን ባልሆን ነበረ ዲዮጋንን ሆን ነበር ይል ነበር። ለምን ተብሎ ከተጠየቀ አስደናቂ ሐሳብ ነበረው፣ አስደናቂ እይታ ነበረው፣ አስደናቂ ፍልስፍና ነበረው። ምንም እንኳን ድልድይ ስር ቢኖርም ኑሮ፣ ምንም እንኳን የሚበላውና የሚጠጣው እዚህ ግባ ባይባልም፣ ምንም እንኳን አዳሩ እዛ ቢሆንም ግን የሰውዬ ከለታት ባንድ ቀን እንዲያደረገ በጠራራ ፀሐይ ፍንትው ብላ በወጣችበት በጠራራ ፀሐይ ሰው ሁሉ በተሰበሰበበት የገበያ ቦታ ማለት ነው አንድ ያልተለመደ ነገር አደረገ። አንድ ያልተለመደ ክስተት ሆነ። እኔም እሱን አደርጋለሁ። አሁን እንዳትረሱት የተነሳውበት ርዕስ መልኬን አፋልጉኝ ነው። መልካችሁ ጠፍቶባችሁ ከሆነ እንፈልገዋለን፣ አግኝታችሁት ከሆነ መጨረሻ ላይም ደግሞ እሱን እናየዋለን። ዲዮጋን እንደዚህ ያደረገ። ፀሐይ ወጥቷል። ብዙ ሰው ይንከራተታል። አላፊ አግዳሚው ብዙ አለ። በጠራራ ፀሐይ ሻማ ለኩሶ ሰው ሁሉ እየተገበያየ፣ ሰው ሁሉ እየተሯሯጠ ባለበት ሂደት ውስጥ ሰው ሁሉ የየዕለት ህይወቱን በሚመራበት ሰዓት ላይ ሻማ ለኩሶ እንደዚህ ያደረገ። አየው፣ ሄደ። ሌላኛውንም አየው፣ ሄደ። ሌላኛውንም አየው፣ ሄደ። ሌላኛውንም ተመለከተው፣ ሄደ። ዲዮጋን አለው አንዱ። አቤት ዛሬ ደግሞ ለይቶልሃል መሰለኝ፣ ምን እያደረክ ነው ብሎ ጠየቀው። እንዲህ አለ፣ ሰው እየፈለኩ ነው አለው። አዎ ሰው እየፈለኩ ነው። እና ያየኸው ሰውዬ ሰው አይደለም። አዎ ይበላል፣ ይጠጣል፣ ሁለት እግር አለው፣ ልብሱ አሪፍ ነው፣ አንዳንዱ አድፏል፣ የሚበላው ላይኖረው ይችላል ምናምን። የምፈልገው ሰው ግን የለም፣ ይርመሰመሳል። አይገርምም? ሰው የለም ብሎ ወደዚህ ይመለከታል፣ ሰው የለም። ወደዚህ ይመለከታል፣ ሰው የለም። የምድራችን ጥያቄ እሱ ይመስለኛል። ሰው አለ ወይ? ሰው አለ? የሚበላ አይደለም፣ የሚጠጣ አይደለም፣ የሚያባላ አይደለም። ሰው አለ ወይ? የለበሰ አይደለም፣ ሁለት እግር ያለው አይደለም፣ የተማረ አይደለም፣ የተመራመረ አይደለም፣ እዛ ላይ የወጣ ምናምን አይደለም። ሰው ዲዮጋን አሉ አንዱ። ምን አይነት ሰው ነው አንተ የምትፈልገው ሲለው፣ ይገርማል፣ ክራይቴሪያው በጣም ትንሽ ነው አለው። እውነተኛ የሆነ ሰው፣ ቅን የሆነ ሰው፣ ለሌላው ሰው የሚቆረስ ሰው እየፈለኩ ነው አለው። እንደዛ አይነት ሰዎች አሉ ካሉ ዲዮጋን እየፈለጋቸው። ዛሬ ምድራችን የምትጠይቀው ጥያቄ ይመስለኛል፣ ሰው አለ ወይ? እናቶች የሚጮህ ይመስለኛል የሰው ያለ። ስለዚህ ሰው ምንድነው ነው ጥያቄ። ከሶስት አንግል ለማየት ሞክራለሁ። የመጀመሪያው ከስነ መለኮት አንግል ለማየት ሞክራለሁ፣ ኤሪያ ኦፍ ስፔሻሊቲም ኢንተረስቴም ስለሆነ ማለት ነው። ሌላኛው ከፍልስፍና አንፃርና ኢምፔሪካል አንትሮፖሎጂ ምን እንደሚል የተወሰኑ ነገሮችን ሪፍሌክት ለማድረግ ነው ሞክረው። የስነ መለኮት ስነ ሰብ አስተሳሰብ ስለ ሰው እንደዚህ ብሎ ነው የሚያስበው። በእርግጥ ኢማም ሁሴን አሊ ትልቁ ኢማም ሲናገሩ ሁለት ነገር ነው የሚናገሩት። አጠገብ ያለው ሰው እሱ በሁለት መልኩ ወንድም ነው ብሎ ነው የሚናገሩት። የመጀመሪያው ወይ በሃይማኖት ተመሳሳይ ከሆንክ እሱ ወንድም ነው ይላሉ። በሃይማኖት ደግሞ ተመሳሳይ ካልሆንክ ሰው በመሆኑ ብቻ እሱ ምን ነው? ወንድም ነው ብሎ ነው የሚናገሩት። አስደናቂ ነው። ስለዚህ በክርስትና ስነ መለኮት ውስጥ ሰው ምንድነው የሚል ጥያቄ ከተጠየቀ ፈጣሪ እግዚአብሔር ሁሉም ነገር ፈጠረ ይላል መጽሐፍ እንደሚናገር። አንደኛው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን፣ አራተኛው ቀን፣ አምስተኛው ቀን፣ ስድስተኛው ቀን ሁሉን ከፈጠረ በኋላ የፍጥረት ክላይማክስ የሆነውን የሰው ልጅ ፈጠረው። አስደናቂ ነው። በጣም ክቡር ነው ማለት ነው። ለዛውም ደግሞ ገና ሆነ። በጣም እደነቃለሁ። ለምን ተብሎ ከተጠየቀ አምላክ ሰው ሆነ የሚል አስተምህሮ ነው ያለው ክርስትና። ስለዚህ በክርስትና አስተምህሮና አስተሳሰብ ውስጥ ሰው በጣም ክቡር ነው። በጣም
እንደ ጦጣ አይደለም ሰው፣ እንደ አትክልት አይደለም ሰው፣ እንደ ፍራፍሬ አይደለም ሰው። ሰው በጣም አስደናቂ ነው። ሌሎች ነገሮቹን ይሁን 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 እያለ ፈጠረ። በስድስተኛው ቀን ግን አምላክ ሰውን በመልኩና በአምሳሉ ፈጠረው ነው የሚለው መጽሐፍ። አስደናቂ ነው በጣም። በእግዚአብሔር መልክና አምሳል ሰው ተፈጠረ። ምን ማለት ነው? እሱ ጊዜ ስለሌለኝ አልናገርም ስለሱ። ግን ሰው ክቡር ነው የሚለውን ሐሳብ በቅዱሳት መጽሐፍት አስተንትኖት ውስጥ ታገኛላችሁ። ከዛስ ብዙ አልተራመደም ይሄ ሰው ወደቀ። ከዛስ ሪደምሽን የሚባለውን ደግሞ እናወራለን ማለት ነው አሁን ስናወራ። ስለዚህ አሁን የሆነውን ሁሉ ቢሆን አትደነቅ የሚል አስተሳሰብ አለው። ለምን? የሆነ ነገር ተበላሽቷል። በወደቀ ዓለም ውስጥ ነው ያለው፣ በተሰበረ ዓለም ውስጥ ነው ያለው። ስለዚህ የተሰባበረ ነገር ቢያደርግ እና ራሱን ክት ቢል እና መስታወቱ ሙሉ ለሙሉ ሪፍሌክት ማድረግ ቢያቅተው አትደነቅ። ለምን? ሰው ክቡር ሆኖ ሳለ እንደ እንስሳ እንደሆነ ነገር ተቀበዘበዘ ይላል። ስለዚህ ሰው በጣም ትልቅ ነው የሚል የክርስትና አስተምህሮ አስተሳሰብ አስተንትኖት አለው ማለት ነው። ግን ይሄ ሰው ተሰበረ። ከዛስ ሪዲም ለማድረግ የተደረገ ብዙ ነገር አለ። ቤዞት ይባላል። ወደዛ ውስጥ አልገባም። ስለዚህ የስነ መለኮት አስተሳሰቡ አመለካከቱ እሱ ምናልባት ይሄ ሰው ኒል አርምስትሮንግም እንደሚናገረው ከብዙ ምርምር በኋላ ጨረቃ ላይ ከወጣ በኋላ ኒል አርምስትሮንግ እንደዚህ ነው ያለው። የመጣውባትን በርካታ ጋላክሲዎች አሉ፣ በርካታ ፕላኔቶች አሉ እናንተ እንደምትረዱት ማለት ነው። እነ ፒትልጁስ የሚባሉት እና አንድሮሜዳ በጣም በርካታ ጋላክሲዎች አሉ። እኛ የምንኖርበት ሚልክዌይ ሰብዲቪዥን ጋላክሲስ የራሷ ነገር አላት። ከወጣ በኋላ ግን ወደ ታች ተመለከትኩት አለ እንደዚህ አድርጌ ምናምን እና አቅርቤ ምናምን ሳያት በጣም ብዙ ሩቅ ምናምን የሆነችው ከጨረቃ እቺ ምድር አትታይም ማለት። ፀሐይ ከኛ 93 ሚሊዮን ማይልስ ርቃ ነው የምትገኘው እና እኔ ራሴን አየሁት አለ። ስለዚህ ሰው ምንድነው አልኩኝ አለ። what አው ብዙ ተመራምሬ ብዙ የሆነ ነገር ምናምን በጨረቃው ላይ ወጥቼ ራሴን ስመለከተው በቃ ስለዚህ ሰው ሲግኒፊካንት ነጥዮንም አለው ኢንሲግኒፊካንትም ነው ማለት ነው። በጣም ትልቅ ነው ደግሞ ሰው ደግሞ በጣም ትልቅ ደግሞ አይደለም ሰው ልጅ። ግን ማንን የሚለው ማሰብ በጣም ኢምፖርታንት ነው። ስለዚህ በቴዎሎጂካል በስነ መለኮት አንትሮፖሎጂ ውስጥ ወይ ስነ ሰብ ውስጥ ይሄንን ከተመለከትን በኢምፔሪካል አንትሮፖሎጂ ውስጥም ደግሞ በርካታ ነገሮች ይነገራሉ። ሳይኮአናሊሲስ የራሱ አስተንትኖት አለው። በስነ ልቦና፣ በሶሲዮሎጂ፣ በምልከታ በውጤት ላይ የተመረኮዘ አስተንትኖት ይሰጡና ሰው እንደዚህ ነው ይላሉ። ከማይትሮኮንድሪያስ ምናምን ተገኝቶ አባ ዳርዊን ደግሞ ቢያው ዜና አሁን የደረሰበትን ደረጃ ደግሞ ደረሰ ምናምን የሚል ሐሳብ ያነሳሉ። ፈላስፎች ውስጥ ምን ይላሉ? ፈላስፎች በርካታ እይታ ነው ያላቸው። ሰው ምንድነው የሚለውን ማለት ነው። በእውነተኛ ማንነን ምንድነን? ግን ማቴሪያሊዝም፣ ፊዚካሊዝም፣ ናቹራሊዝም የሚባሉ አስተሳሰቦች አሉ። በእነዚህ ውስጥ በርካታ ፈላስፎች የየራሳቸውን አስተንትኖት ይሰጣሉ። ለምሳሌ ሌሆም የሚባለው ሰውዬ ምን ይላል? ሰው እንግዲህ በምናወራበት ሰዓት ላይ ሰው መሆንን አልመረጥነውም። የተወለድንበትን ቤት አልመረጥንም፣ የተወለድንበትን ቤተሰብ አልመረጥንም፣ የተወለድንበትን ሀገር አልመረጥንም። ብንመርጥና እድሉ ቢሰጠን ሰው መሆንን ራሱ ጭምር አንዳንዶቻችን ምን ሆነን መፈጠር እንደምንፈልግ አላቅም፣ ግን እሱን አልመረጥም። እሱ ብቻ አይደለም። ስለዚህ ይሄ ፈረንሳዊ ፈላስፋ ምን ይላል? ሰው ማሽን ነው የሚለው። እኔ መሬው እኔ ደሬው ምናምን የሚለው ሰውዬ እኔ እንትና ምናምን የሚለው ይሄ ሰውዬ ሲመጣ አንተ እኮ ማሽን ነው የሚለው። ምን ማሽን? ልክ እንደ ሮቦት ማለት ነው። ልክ እንደ ሪቻርድ ዳኪንስ እንደሚያወሩት ምናምን ማለት ነው። ማሽን ኦኬ እንሆን እንዴ? ብዙ እርግጠኛ አይደለሁም፣ ግን ቆም ብለን መጠየቅ ግን ያለብን ይመስለኛል። እሱ ብቻ አይደለም። ጀርመናዊ ፈላስፋ ሌቭ ፋይበርግ ምንድነው የሚለው? ማን ኢዝ ዋት ሂ ኢት ይላል። ሰው የሚበላው ነው ይላል። በስማም ስለዚህ ሰው እኔ እንትና ምናምን የሚለው እኔ አይደለም እኮ ሰው የሚበላው ነው እኮ። ስለዚህ ምንድነው የምትበሉት የሚልም ጥያቄ መጠየቅ ያለበት ይመስለኛል። በርካታ ሰው በርካታ ነገር ስለሚበላ ማለት ነው። አሁን እኮ የምግብ ውጤት። ስለዚህ መርጣችሁ ካልበላችሁ አደጋ ይሆናል ብዬ ነው የማስበው፣ እንደ ፋይበርግ አስተሳሰብ ማለት ነው። እሱ ብቻ አይደለም።
ለእንደነ ሄግል ደግሞ ጀርመናዊ ፈላስፋ ምንድነው የሚለው? to be human is to be mind የሚል ሐሳብ አለው። ጭንቅላት እኔ ሁሌ እንደምናገረው የሰው ልጅ ጭንቅላት ጸጉር ማብቂያ ብቻ መሆን የለበትም ነው ምለው። ማለት ማሰቢያ መሆን መቻል አለበት፣ መመርመሪያ ነው መሆን ያለበት ብዬ ነው የማስበው። እሱ ብቻ አይደለም የሰው ልጅ ጭንቅላት ኬፕ አይደለም ደስ ሲለን የምናወልቀው ደስ ሲለን የምናደርገው ምናምን። እሱ ብቻ አይደለም የሰው ልጅ ጭንቅላት ትርፋንጀትም አይደለም ብዬ ነው የማምነው ነኝ። ማለት ተቆርጦ የሚጣል ማለት ነው። ስለዚህ ምንድነው የሚለው ነገር ግን መጠየቅ ያለበት ይመስለኛል። በተሰጠኝ ሰዓት ነው እየሄድኩ ያለሁት፣ ጨርሳለሁ። ሌላኛው ጆን ፖል ሳርተር የሚባለው ኤግዚስቴንሻሊስት የሚያነሳው ሐሳብ አለ። ሰው የሰውነት ትርጉም የሚሰጠው የሆኑ ነገሮችን ሁሉ ሐሳብ የሚሰጠው ቫልዩ ራሱ ነው የሚል ሐሳብ አለው። ስለዚህ ሰው እንደሱ ነው። ማርክስ ደግሞ የራሱ አስተሳሰብ አለው። የሰው ልጅ ማንነት የሚወሰነው በኢኮኖሚ ነው የሚል አስተንትኖት አለው እሱ ማለት ነው። እና በርካታ ሐሳቦች አሉ። ለነ ቡድሃ ሰው በዋነኝነት ማይንዱ ነው የሚል አመለካከት አለው። ስለዚህ በርካታ ትንታኔዎች አሉ። ስለዚህ ሰው በመወለድ የማይጀምር በመሞት የማያበልቅ ነው ብዬ ነው የማስበው ነኝ። በሌላ ቋንቋ ምን ማለት ነው? ሁላችንም ኢትዮጵያዊ ስለሆን አይደለም ሰው ይሆን ነው፣ ሰው ስለሆንን ነው ኢትዮጵያዊ ይሆን ነው። ሁላችንም የምንከተለውን ሃይማኖት የምንከተለው ሃይማኖተኛ ስለሆንን አይደለም፣ ሰው ስለሆንን ነው ያንን ሃይማኖት መርጠን የምንከተለው። ሁላችንም ባዮሎጂካል ኮኔክሽን የለው በደንብ መታሰብ ያለበት ይመስለኛል። ለምሳሌ በደሜ በየትኛውም ክፍል ውስጥ ኦሮሞነት የለም፣ አማራነትም የለም፣ ጉራጌነትም የለም፣ ትግሬነትም የለም ማለት እዚህ ውስጥ። ስለዚህ በደም ምናምን የሚባለው ሳይንቲፊክ አይመስለኝም። ስለዚህ ሳይንቲፊክ ላልሆነ ነገር ብዙ አልጨነቅ። እሱ ብቻ አይደለም ደሜ ዓለም አቀፋዊ ነው የሚያደርገኝ። አንድ ፈረንጅ ድፍት ብሎ ባገኘው እና የኔ ደም የሚያስፈልገው ከሆነ ሰጥቷል። ስለዚህ በደም አንድ ነን ማለት ነው። ወይንም በሌላ ቋንቋ ደማችሁ ወይ ኤ ነው ወይ ቢ ነው ወይ ኦ ነው ወይ ሌሎቹ ነው የሚባለው ነገር እውነትም ከሆነ ማለት ነው። ስለዚህ እኔ እንትና ምናምን እምለው አይደለም ማለት ነው። ያንንና እኔ ሲወለድ ኦሮሞ ተወለደ አይባልም፣ አማራ ተወለደ አይባልም፣ ሰው ተወለደ ነው የሚባለው አይደል? ወይም በሌላ ቋንቋ ሌላ ነገር ከወጣ በስመ አብ የወለደችው እንትን ነው የሚባለው እንጂ የተወለደው እንትን ነው ይባላል አይባልም። ስለዚህ የሚወለደው ሰው ነው ማለት ነው። ድፍት ካለስ ጊዜ አግኝቶ ሰው ተደፋ ነው የሚባለው እንጂ የሆነ እንትና ተደፋ ይባላል አይባልም። ስለዚህ ሙትትም ካለ ደግሞ ሰው ሞተ ነው የሚባለው። ስለዚህ ሰው በመወለድና በመሞት ዋልታዎች መካከል ያለ ፍጥረት። ለዛ ነው ሃይዲገር ሰው የተወለደ ጊዜ ለመሞት የተዘጋጀ ነው፣ ለመኖር ሳይሆን ማለት ነው። ደሙመንት ከእናታችሁ ማህፀን ስትወጡ ለመኖር አይደለም ለመሞት ነው። ግን እኮ አሟሟቴን ያሳምርልኝ የሚባለው ቀልድ አይደለም። በድንጋይ በሰይፍ በገጀራ ተፈጥፍጠ አራይጣል እሱ አይሁን። ግን ስትሞት ሞተ የሚባለው ኦሮሞ ሞተ አይባልም። አይገርምም? አማራ ሞተ አይባልም። እንትና የሚባል ሰው ሞተ ደግሞ ከሰውነት ወዲያው ሬሳነት ይሆናል ማለት ነው። እና ሬሳው በዚህ አለፈ ነው እንጂ የሚባለው ከበደ በዚህ ጋር አለፈ አይባልም። ስም ይቅርታ አድርግልኝና ዝም ብዬ ነው ስም የተዋስኩት። ያው እዚህ ካለ ከበደ አንተ ማለት አይደለም። ያው እንግዲህ the point ሰው ምን እንደሆነ እኔ ባቅ እውነት ለመናገር እስከ 3ኛ ዲግሪ ድረስ ፍልስፍናን አላጠናም። ስለዚህ ሰው ምስጢር ነው ማለት ነው። ረቂቅም ነው ደግሞም ግልጽ ነው። ውስብስብ ነው ደግሞም የሆነ ነገር ምናምን ይደረጋል። ሰው ምን እንደሆነ መናገር ከባድ ነው። የሆነ ሆኖ አንድ ሐሳብ በመናገር ነው ንግግሬን የምቋጨው ማለት ነው። ሰው መሆናችሁን ግን በእርግጠኝነት መናገር ይቻላል ምንም ባይኖራችሁ። ስለዚህ ጥያቄው ነጭ ለብሳችሁ አዳፋ ልብስ የለበሰን ሰው የማቀፍ አቅም አላችሁ ወይ የሚለው ነው። ልብሱ ቢያድፍም እሱ ግን ሰው አይገርምም? ባይማርም እሱ ግን ሰው
ምንም በእግሩ ቢሄድ እሱ ሰው እሱም ማሰብ በጣም ኢምፖርታንት ነው። ስለዚህ ሰው ከሆንን አዳኝ እንጂ ገዳይ አንሆንም ማለት ነው። ሰው ከሆንን የምንቆረስ እንጂ የምንቆርስ አይሆንም ማለት ነው። ሰው ሆኖ ለመፈጠር አስተዋጽኦ አላደረግንም ማናችን። ሰው ሆኖ ግን ለመኖር የእያንዳንዳችሁ አስተዋጽኦ ያስፈልጋል። ሰው ሆኖ መፈጠርና ሰው ሆኖ መኖር የተለያየ ነገር ነው። ስለዚህ ሰው ሆኖ መፈጠር ሰው ሆኖ መኖርን ይጠይቃል ማለት ነው። በእንደዚህ አይነት መልኩ ውስጥ በእንደዚህ አይነት ማዕቀፍ ሐሳቤ ውስጥ ብቻ ከተንከራተትን ነው ትክክለኛ ማንነታችንን ልናገኝ የምንችለው የሚል እምነት አለኝ። ለዛ ነው ገጣሚው እንደዚህ የሚለው ማለት ነው። የደከመም ቢሆን ያነሰ ጉልበቱ የሚያስፈራም ቢሆን ጉልበተኛ ብርቱ በተግባር ቢለይም የሰው ማንነቱ ዘር ቀለም ሳይባል ሁሉም በየእምነቱ መከበር አለበት ሰው በሰውነቱ። አስደናቂ ነው። ሰው መከበር ያለበት ኦሮሞ ስለሆነ አይደለም። መከበር ያለበት አማራ ስለሆነ አይደለም። መከበር ያለበት የተማረ ስለሆነ አይደለም። መከበር ያለበት ሀብታም ስለሆነ አይደለም። መከበር ያለበት ባለጸጋ ስለሆነ አይደለም። መከበር ያለበት የእነንትና ዘር ስለሆነ አይደለም። ሰው ክቡር ነው። ሰው ክቡር ነው። የመጀመሪያው ነገር እኛ አይደለንም የጠፈጠፍነው። ማናችሁም ራሳችሁን አልጠፈጠፋችሁ፣ የሰራችሁ አካል አለ ማለት ነው። ስለዚህ በእናንተ ላይ ባለቤቱ እሱ ነው እንጂ ኦዴፓም እንትንም አይደለም ማለት ነው። ማለት እንደዛ ነው መታሰብ ያለበት። ኤኒዌይስ ሰውን ስትገሉ ወይም ሰውን ሰዎች ሲገሉ ኢማኑኤል ሌቪነስ የሚባለው አይሁዳዊ ፈላስፋ the face of the other በሚለው ሐሳብ ውስጥ እያለህ ያለው ስትገለው እኔም እንዳንተ ሰው ነኝ አትግደለኝ ነው የሚለው። አትግደለኝ ፕሊዝ፣ እኔም እንዳንተ መኖር እፈልጋለሁ። እኔም ልጆች አሉኝ፣ እኔም ቤተሰብ አለኝ፣ እኔም ህልም አለኝ፣ እኔም ወጥቼ መግባት የምፈልገው አለ፣ እኔም እናት አለኝ። ስለዚህ እናቴ ወደ መቃብር በስብራት አትንጎድ ፕሊዝ የሚል ሐሳብ አለው የሚል ሐሳብ ነው ያለው። እንደሱ መታሰብ አለበት ብዬ ነው የማስበው። ሰው ከሰው አይበልጥም፣ ሰው ከሰው አያንስም። ለዛ ነው የዩኒክነስ ጉዳይ ሊኖረው ይችላል። የዩኒክነስ ጉዳይ ሊኖረው ይችላል እንጂ ሰው ያው ሰው ነው። ምንም ጥርጥር የለውም። አጭር ቢሆን ረጅም ቢሆን ወፍራም ቢሆን ቀጭም ቢሆን እንደዛም ብትሆን ሰው ያው ሰው። ነጋድራስ በጣም ብዙ ነገር የሚናገሯቸው ነገሮች አሉ። በርካታ የሥነ መለኮት ሰዎች በርካታ የሚናገሯቸው ነገሮች አሉ። ፈላስፎች በርካታ ሐሳብን ይናገራሉ፣ ሁላችሁም እንደምትገነዘቡት ማለት ነው። ስለዚህ በስተመጨረሻ መናገር የምፈልገውን አንድ ሐሳብ ብቻ ተናግሬ ጨርሳለሁ። ነጋድራስ ሁሌም እንደዚህ ነው የሚሉት፣ ሁሉን ተሸክማ የምትኖር ዓለም ከሰነፍና ዘረኛ ሰው በቀር የሚከብዳት የለም ይላሉ። እና ከባድ ነው። ሰነፍ ከባድ ነው። ዘረኛ ሰው ከባድ ነው። እቺ ዓለም ሁሉን ነገር ተሸክማ ትችላለች ይላሉ። ነገር ግን ሁለት ነገር ይከብዳታል፣ ሰነፍ ሰውና ዘረኛ ሰው። ዘረኛ የሚሆን ሰው ሰነፍ ሰው ውጣብኝ የሚለው ብዙ ነገር የሚለው ሰው ተምሮ መሆን ይችላል። ኢትስ ኦኬ። ለዛ ነው ሊቃውንቱ ሲናገሩ በዓለም ላይ ያለው ሪሶርስ በቂ ነው፣ የኛ ግሪዲነስ እንጂ ሪሶርስ እኮ በቂ እኮ ነው። ውጣልኝ ምናምን የሚያስፈልግ አይደለም። መጨረሻ ላይ ያንተ ሰላም እኔ ጋር ነው ያለው። ስለዚህ እኔ ያንተ ሰላም ነኝ፣ አንተ ደግሞ የኔ ሰላም ነህ። እኔ በሰላም ስውልና ሳድር አንተ በሰላም ውለህ ታድራለህ። አንተ በሰላም ውለህ ስታድር እኔ በሰላም ውዬ አድራለሁ። ያንተ ሰላም እኔ ነኝ፣ የኔ ሰላም ደግሞ አንተ ነህ። በጣም ኢምፖርታንት ነው። እኔ ያንተ ሰላም ነኝ። ስለዚህ እንደ ሀገር የሆነውን ነገር ብንሆንም ይቅር መባባልን መምረጥ አለብን። ይቅር መባባልን መምረጥ አለብን። ቀላል ስለሆነ አይደለም፣ ግን የሚያዋጣው መንገድ እሱ ብቻ ነው። ለምን ተብሎ ከተጠየቀ ሰላምን ሰዎች ለኛ የሚሰጡን ሳይሆን እኛ ለሰዎች የምንሰጠው ከሰዎች የምንቀበለው ነገር አይደለም። ስለዚህ እሱም ማሰብ በጣም ኢምፖርታንት ነው። ዓለም የሰላም ዋጋ መማር መቻል አለባት። ለዛ ነው ሊቃውንቶቹ እንደሚናገሩት
ብዙ ነገር እንደሚናገሩት ማለት ነው። ስለዚህ ሲጨርስ ነገሬን አንድ ሐሳብ ብዬ ነው እንግዲህ የምጨርሰው እንዳልኳችሁ ማለት ነው። ሻማውን አብርታችሁ አሁንም መፈለግ አለባችሁ። ቅን ሰው አለ ወይ? ሰው ማለት ቅን የሆነ ሰው፣ የሚቆረስ ሰው፣ ፍቅር ያለው ሰው፣ ኮምፓሽን ያለው ሰው ነው ሰው ማለት። ስለዚህ ካርተር የሚባል ሰው ነበር ማለት ነው። ሳውዝ አፍሪካዊ ነው። በጣም የተወደደ ሰው ነው። በጣም በሙያው ፎቶግራፈር ነው። በጣም ጎበዝ ነው። በጣም አስደናቂ የደቡብ አፍሪካ ዜጋ። ይንቀሳቀሳል፣ ይወጣል፣ ይገባል። ብዙ ነገር ነው የሚያደርገው የሰውዬ ማለት ነው። ከዕለታት በአንድ ቀን በተለይ ደግሞ መጋቢት ወር ነው 1985 ዓመተ ምህረት እንደ አውሮፓውያን አቆጣጠር ልትወስዱ ትችላላችሁ። በእነሱ አቆጣጠር እና አስተሳሰብ ሱዳን ላይ የተከሰተ አንድ ረሃብ ነበር፣ ሁላችሁ እንደምትገነዘቡት ማለት ነው። እና ይሄ ሰውዬ ስራው ፎቶ ማንሳት፣ በብዙ ሀገራት ተንከራቷል፣ አይቷል፣ አስደናቂ ፎቶዎችን ይዞ መጥቷል። እና ሱዳን የነጎደበት ዋና ምክንያት በዛ ውስጥ የፎቶ ኤግዚቢሽን ይከናወናል። ከዛም በኋላ ቤስት የሚባለው ፎቶ ይሸለማል። ስለዚህ ከተባበሩት መንግስታትና ከሌሎችም አካላት ጋር ሆኖ ወደዛ አመራ። በጣም አስደናቂ ነው። ሁሉም ስራዎቻቸውን አቀረቡ እና ከተሰበሰቡ ሰዎች መካከል ቀለባቸውን የሳበው አንድ ፎቶ ነበር። እና ፎቶ ሱዳን ላይ በነበረው አሰቃቂ ረሃብ የተነሳ ፎቶ ነው። አንድ ሕፃን ልጅ ሰውነቱን መሸከም የማይችል ጭንቅላቱ የከበደው ምግብ ከበላ ብዙ ቀናትን ያሳለፈ እናቱን በረሃብ ምክንያት ያጣ ቤተሰቡ የሌለው አባከና የሚለው አለውልህ የሚለው አይዞ ማሙሽዬ ነገ እኮ ህልም እውን ይሆናል የሚለው አንድም አልነበረም። ይልቅንስ እሱን ሲሳይ ሊያረገው የመጣ አንድ ቁራ ነበር ሊበላው። እናም ቁራው እየተንደረደረ አገኘው ብሎ ይሄ ልጅ ሊበላው ሲል ነበር ፎቶ ያነሳው። እና በወቅቱ የነበረውን ነገር ለመግለጽ በጣም ኢምፖርታንት ነው። ጋዜጠኞቹ በጣም ተደነቁ። ዋው በጣም አስደናቂ ነው፣ በጣም ይገርማል፣ ረሃብ፣ ጦርነት ይሄን ያክል በጣም አስከፊነቱን በጣም ገባቸውና ይሄ ፎቶ ዲዘርቭ ያደርጋል ብለው በታይምስ መጽሔት ላይ አወጡት። የፊት ፔጁ ላይ ምናምን ማለት ነው፣ ከቨር ፔጁ ላይ ሰውየው ዝነኛ ሆነ። በዓለም እየተደወለ አንተ አስደናቂ ፎቶ አንሺነ ምናምን አሉት። ዝናን አገኘ፣ ክብርን አገኘ፣ ገንዘብን አገኘ፣ ብዙ ነገርን አገኘ። ያ ፎቶ ለዚህ ሰውዬ ብዙ ነገር ሆነለት። ግን ከተሰበሰቡት ጋዜጠኞች መካከል አንዷ እጇን አውጥታ እኔ ጥያቄ ያለኝ አለች። ካርተር አስደናቂ ነው ፎቶ፣ ይገርማል፣ ስለ ቁራው ነገርከን፣ ስለ ረሃቡ ነገርከን፣ ስለዛ ሕፃን ልጅ ግን አንተ ምን አደረክለት አለችው። ዋት አው ያ ፎቶ ላንተ ዝናን አመጣ፣ ላንተ ክብርን አመጣ፣ ላንተ ገንዘብን አመጣ፣ ላንተ ቤት ሙሉ እንዲሆን አደረገ። በጣም ጥሩ ነው። ግን ቁራው ሊበላው ልጁን ሲመጣ አንተ ምን አደረክለት? ምንም አላደረገለትም። አገራችን እየታመሰች ነው፣ ልክ ነው። አገራችን ውስጥ ብዙ ችግር አለ፣ ልክ ነው። አገራችን በሰው ጦት እየተንከራተተች ነው፣ ልክ ነው። አንዳንዶቹ ለላይክ፣ አንዳንዶቹ ለሼር፣ አንዳንዶቹ ለዝና፣ አንዳንዶቹ ለታዋቂነት፣ አንዳንዶቹ ለብዙ ነገር። ግን ቁራው ዛሬም አለ፣ ዛሬም ችግር አለ፣ ዛሬም ብዙ ነገር አለ በምድራችን ላይ። እኔና እናንተ ምን እያደረግን ያለ ነው? መጨረሻ ላይ ካርተር ይሄን ጥያቄ መመለስ ስላልቻለ ከአንድ አመት በኋላ በ33 አመቱ በሐምሌ ማለት ነው አንተ ምን አደረክለት የሚለውን ጥያቄ መመለስ ስላልቻለ አእምሮ ሊፈነዳ ደረሰ። በመጨረሻ ላይ እውነት ነው እኔ ምንም አላደረኩም አለና ራሱን አጠፋ። ስለዚህ ጥያቄው ለኔና ለናንተ ይሄ ነው። ሰው ነኝ ማለት ብቻ በቂ አይደለም። ሰው ከሆናችሁ ዘንዳ ታዲያ ሰው ከሆንማ እና ሰውነታችንማ ምን ይጠረጠራል የሚል መልስ ካለንማ ምን እያደረግን ነው? መልኬን አፋልጉኝ። አመሰግናለሁ።